አድማጮች ባለፈው ኤፒሶድ ያቆምኩት የመንግስት በፈጠረው የገንዘብ ግሽበት የሚጠቀሙ ወገኖችን ዘርዝሬ የሚጎዱ ደግሞ ወገኖች አሉ፣ እነዚህ እነማን ናቸው የሚለውን እንመለከታለን ብዬ ነበር። እሱ እንመለከታለን። በገንዘብ ግሽበት ገንዘብን ከባዶ የሚፈጥረው መንግስት በማዕከላዊ ባንክ በኩል ባንክኖት በማተም እና ሌሎች ባንኮች በአላቸው ሪዘርቭ 10፣ 5 ወይም 15 እጥፍ በላይ በማበደር የማይገባ ጥቅም ሲያገኙ የሚጎዳው ደግሞ ማን ነው? ተራው ህዝብ ነው። ያው የገንዘብ ግሽበት ምን ያመጣል? የገንዘብን የመርከስ የመግዛት አቅም ያረክሰዋል። ለምሳሌ በገንዘብ በእጥፍ መጨመር ገንዘቡ ውስጥ የሚገባው የገንዘብ መጠን እጥፍ ቢያድግ ትናንት 10 ብር 1 ኪሎ ብርቱካን ይገዛ ነበረ። ነገር ግን ዛሬ ገንዘቡ ገበያ ውስጥ በእጥፍ በማደጉ 10 ብር ግማሽ ኪሎ ብርቱካን ነው የሚገዛው። ግማሽ ኪሎ ብርቱካኑ የት ሄደ? ማን ወሰደው? ከባዶ ኤር ተነስተው ቼክ የሚሰጡት ባንኮች ቼክ ከማተማቸው በፊት ያልነበራቸውን ጥሬ ዕቃ በእጃቸው ማስገባታቸው ነው። እንዲሁም መንግስት የበጀት ጉድለቱን ለመደጎም ሲል ከባዶ ቲን ኤር በሚፈረከውን የማዕከላዊ ባንክ የሚያበድረውን ብር በመበደሩ በዚህ ገንዘብ ገብቶ እቃዎችን ይገዛል። በእነዚህ ምክንያት ወደ ገበያ በገባው ተጨማሪ ገንዘብ የገንዘብ ዋጋ በመርከሱ ተራው ነዋሪ የመገንዘብ የመግዛት አቅሙ ሲቀንስ፣ እነዚህ ወገኖች ግን ተጠቃሚ ይሆናሉ ማለት ነው። ስለሆነም ግማሽ ኪሎ ብርቱካኑን የወሰዱት እነማን ናቸው? ባንኮችና መንግስት ናቸው። ግማሽ ኪሎ ብርቱካን ለማግኘት ያስፈልጋቸው የባንክ ኖትና ቼክ ማተም ብቻ ነው። ተቀጣሪ ደሞዝተኞች ደሞዛቸው በውል የተወሰነ ነው። ደሞዛቸው በባንኮች ወደ ገበያ በሚሰራጭ ወረቀት ገንዘብ በየጊዜው ያንን ተከትሎ ቀጣሪ መንግስትም ይሁን ሌላው አካል ደሞዛቸውን አይጨምርላቸው። ስለዚህ ባለፈው ወር ደሞዛቸው የገዛውን መጠን አሁን በዚህ ወር መግዛት አይችሉም። ለተቀጠሩበት ድርጅት የሚሰጡት የአገልግሎት ግን ባለፈው ወርም በዚህ ወርም ተመሳሳይ ነው። የሚከፈላቸው ገንዘብ ኖሚናል ዌጅ ገንዘቡ በቁጥር ተመሳሳይ ቢሆንም የገንዘብ የመግዛት አቅሙ ሪል ዌጁ ግን በግማሽ ቀንሷል። አንድ ተቀጣሪ ሰራተኞች በጠቅላላ በገንዘብ መጨመር ተጎጂዎች ናቸው። አበዳሪዎች ይጎዳሉ። የገንዘብ ግሽበት ከመጨመሩ በፊት 100 ብር 10 ኪሎ ሽንኩርት ይገዛ በነበረ ጊዜ ማለትም ኪሎ 10 ብር ይሸጥ በነበረ ጊዜ ያበደሩ አሁን በገንዘብ የመግዛት አቅም መርከስ ሽንኩርት 20 ብር ሲሆን ተበዳሪ የተበደረውን 100 ብር ለአበዳሪ ሲከፍል አበዳሪ መግዛት የሚችለው 5 ኪሎ ሽንኩርት ብቻ ነው። በሌላ አነጋገር ተበዳሪ ሲጠቀም አበዳሪ ይጎዳል። በአጭሩ በዚህ በባንክ የማጭበርበር ስራ ተበዳሪ ከአበዳሪው ላይ 10 ኪሎ ሽንኩርት ተበድሮ ሲያበቃ ለአበዳሪው 5 ኪሎ ሽንኩርት ብቻ መመለስ ከዕዳ ነፃ ይሆናል ማለት ነው። በዚህ የአበዳሪና የተበዳሪ ስርዓት ውስጥ በዋነኛነት ተበዳሪ ሆኖ ተጠቃሚ የሚሆኑት ደግሞ እነማን ናቸው ብንል የመንግስት አካላት የሆኑት ወይም ያልሆኑትም ባንኮች ናቸው። ምክንያቱም አበዳሪው ደግሞ ተራው ህዝብ ነው። በዛሬ ዘመን አብዛኛው በባንክ ገንዘቡን የሚያስቀምጥ ተራው ሰው፣ አብዛኛው ሰው ገንዘቡን የሚያስቀምጠው ተራው ሰው ማለት ነው። አብዛኛውን የሚወክለው ተቀጣሪ ሰራተኛ፣ ገበሬው፣ ባለሀብቱ፣ ጡረተኛው፣ ሊስትሮ፣ አነስተኛ እና ጥቃቅን ሰርተው ገቢ የሚያገኙት ነው በባንክ የሚቀመጠው። የባንኮች የገንዘብ ምንጭ እነዚህ ናቸው። ተራው ህዝብ የሚያስቀምጠው ዲፖዚት የሚያደርገው ነው። ስለዚህ ዋና ሰፊው ህዝብ ጠቅላላ አብዛኛው ህዝብ አበዳሪ ሲሆን ባንክ ደግሞ ተበዳሪ ነው። ነገር ግን ባንክ ከሰው የሰበሰበውን ገንዘብ 7% ቢሆን ከፍላለሁ ወለድ ብሎ የተበደረውን ገንዘብ እንደ ሪዘርቭ ይሄንን እንደ ሪዘርቭ በመያዝ ነው የሚያበድረው። ባንኩ ለምሳሌ አስቀማጮች ያስቀመጡት 100 ሺህ ብር ቢሆን በባንኩ የተቀመጠው እናም በሪዘርቭ እንዲዝ የተወሰነው 10% ቢሆን ይሄንን 100 ሺህ ሪዘርቭ በማድረግ ባንኩ 1 ሚሊዮን ለተበዳሪዎች ያበድራል። 10% ብቻ ሪዘርቭ መያዝ ስለሚያስፈልገው
ወይም በሌላ አነጋገር ያበድራል ማለት ተበዳሪዎች የቼክ አካውንት ይከፍትላቸዋል። የ1 ሚሊዮን ብር የሚደርስ በዛ ቼክ አካውንት ቼክ እያወጡ ተበዳሪዎች ያንን ቼክ እንደ ገንዘብ ገበያ ላይ እየከፈሉ እቃ ይገዛሉ፣ አገልግሎት ይገዛሉ፣ ሰራተኛ ይቀጥራሉ። ከዛ በሚያገኙት ሰርተው የሚያገኙትን የጥሬ ገንዘብ ለባንኩ ይመልሱለታል። ባንኩ በዚህ መልኩ ከባዶ በፈጠረው ገንዘብ 1 ሚሊዮን ማለት 900 ሺህ ማለት ነው ተበዳሪ ሲመልስለት፣ ምክንያቱም 1 ሚሊዮን አይደል ያበድረው፣ ከነወለዱ ሀብታም ሲሆን ከነወለዱ ነው የሚመልስለት ተበዳሪ። ነገር ግን በዚህ 10 እጥፍ ባሳደገው የገንዘብ መጠን የገንዘብ የመግዛት አቅም ሲረክስ፣ የገንዘብ የመግዛት አቅም ግን በአንድ በኩል ረክሷል። ምክንያቱም ብዙ ገንዘብ ገበያ ላይ ስለገባ ረክሷል። ባንኩ በዚህ ባረከሰው የ1 ሚሊዮን ብር ገቢ ሲያገኝ በጥሬ ገንዘብ ሲመለስለት ዕዳውን ሲከፍሉት በጥሬ ገንዘብ ሲከፍሉት ከነወለዱ ሲከፍሉት የገንዘቡ የመግዛት አቅም ረክሷል። ማለትም 10 ብር ይገዛ የነበረውን አሁን 100 ብር ሲገዛ የመግዛት አቅሙ ማለት ነው። ድሮ በ10 ብር የሚገዛውን አሁን 100 ብር ነው የሚገዛው። 10 ብር አሁን ይገዛ የነበረውን 100 ብር ይገዛል። ምክንያቱም 10 እጥፍ ስለጨመረ። ለአስቀማጮች የገንዘብ አቅም መርከሱን አይቶ ባንኩ ላስቀመጡት ገንዘብ ላይ አያካክስላቸው። ለምሳሌ ለአስቀማጮች 7% የሚከፍል ቢሆን በ100 ሺህ ለአስቀማጮች 7000 ብር ወለድ ሲከፍል፣ እሱ ግን በባዶ ባበደረው 1 ሚሊዮን ብር በራሱ በ7% ቢታሰብ እንኳን 7% አይደለም ያበድረው ይታወቃል፣ 20 ምናምን በመቶ ነው። በ7% እንኳን ብናስበው 70 ሺህ ብር ነው የሚያገኘው። ከዚህ በተጨማሪ ዋና ያበደርኩት ብሎ ከተበዳሪዎች 1 ሚሊዮን ብር ይሰበስባል። በጥቅሉ በአመቱ መጨረሻ አስቀማጮች 107 ሺህ ብር ሲያገኙ፣ ባንኩ ግን እንደው በ7 ብር እናተውና 10% እንኳን ቢያበድር በአመቱ መጨረሻ 1 ሚሊዮን 100 ሺህ ብር ባለሀብት ይሆናል። ይሁንና የገንዘብ የመግዛት አቅሙ በመርከሱ አስቀማጮች በአመቱ መጨረሻ የሚኖራቸው 107 ሺህ ብር የመግዛት አቅሙ ረክሶ ባለፈው አመት የሚገዛውን አይገዛላቸውም። ስለሆነም በዋነኛነት በአበዳሪና በተበዳሪ ግንኙነት ባለው ተራ ህዝብ ለባንክ ያበደረ ሁሉ ሲደኸይ፣ ባንኮች ግን የሌላቸውን ገንዘብ በማተም የገንዘቡን በማርከስ እነሱ ግን በባዶ የገንዘቡ ዋጋ ቢረክስም ግን በባዶም ቢሆን ገንዘብ አግኝተዋል። 10 እጥፍ ገንዘቡ ዋጋው ቢረክስም በእጃቸው ያለው በገንዘብ እጥመት ግሽበት ምክንያት የፈጠሩት ገንዘብ ትላንት ከነበረው የመግዛት አቅም ቢረክስም ዞሮ ዞሮ እነሱ ከባዶ በእንትን ገንዘብ አግኝተዋል። ማግኘት ያልነበረባቸውን 5 ሳንቲም ማግኘት ያልነበረባቸውን ነው ያገኙት። ስለዚህ ተበዳሪ ሲጠቀም አበዳሪ ይጎዳል ያለው በዋነኛነት ተበዳሪዎች ባንኮች ናቸው፣ ባንኮች ናቸው የሚጠቀሙት። ባንኮች ያበደሩት ገንዘብ ሲያበድሩ በነበረበት ጊዜ ከሚገዛው የመግዛት አቅም ተበዳሪ ገንዘቡን ሲመልስ ይረክሳል። ስለዚህ ቢያንስ መጀመሪያ ሲያበድሩ በነበረው የመግዛት አቅም አይደለም የሚያገኙት፣ ምክንያቱም ገንዘቡ በዝቶ ተበዳሪ በሚከፍለው ነው። ዞሮ ዞሮ ግን እነሱም የማጭበርበሩ ተጠቃሚ ስለሆኑ መልሶ የማጭበርበሩ ሰለባ ይሆናሉ እንጂ አጭበርባሪነታቸውን አይቀይረውም። በዋነኛነት ግን ተጎጂው አበዳሪው ነው። ምርቱን በክሬዲት ማለትም ወደፊት ይከፈለኛል ብሎ የሚሸጥም ይጎዳል። ምክንያቱም የገንዘቡ ዋጋ በመርከስ አሁን የሚከፈለው ድሮ በክሬዲት ተሸጠውን ያህል አይገዛለትምና። ቤት አከራዮች ቤቱን ያከራዩበት በወል የተወሰነ ስለሆነ በተመሳሳይ በየወሩ የሚቀበሉት ኪራይ ክፍያ መግዛት ዋጋው እየረከሰ ስለሚሄድ ይጎዳሉ። ጡረተኞች በተመሳሳይ ይጎዳሉ። እነዚህ ከዚህ በላይ ዘረዘርኳቸው ከጠቅላላው ነዋሪ ከ95% በላይ የሚሆኑት ናቸው። እናም በዋነኛነት በተራው ህዝብ ጉዳት ነው እነዚህ ጥቂት ባንኮችና መንግስት ተጠቃሚ የሚሆኑት። እርግጥ አሁን የገንዘቡ የመግዛት አቅሙ የሚረክሰው ለአብዛኛው ህዝብ ብቻ ሳይሆን ለማይገባ ጥቅም ላገኙት ለባንኮችና ለመንግስትም ነው። እነሱም በእጃቸው የገባው ገንዘብ የመግዛት አቅሙ ረክሷል። ነገር ግን እነሱ ሲጀመርም በረከሰውን ገንዘብ ያገኙበት መንገድ አላግባብ ስለሆነ የእነሱን ተጠቃሚነት አይቀይረውም። አላግባብ መጠቀማቸው ሲቀበሉት 5 ሳንቲም ማግኘት የሌለባቸው ሰዎች የ100 ብር በእጃቸው ቢገባ ይሄ 100 ብር የመግዛት አቅሙ ወደ 10 ብር ቢወርድም ስቲል 10 ብር ለነሱ ጥቅም ነው።
ምክንያቱም ማግኘት የሌለባቸውን ነው ያገኙት። ስለዚህ የነሱን የመግዛት አቅሙ ቢረክሱ የነሱ የማይገባ ተጠቃሚነታቸውን አይቀይርም። ከዛ በላይ ግን ገንዘቡ በመጀመሪያ በእጃቸው የገባው እነሱ እጅ ስለሆነ የምርቶቹ ዋጋ ከመወደዱ በፊት ስለሆነ እቃዎችም ገዝተው እንትን የሚያደርጉት በመጀመሪያ ተጠቃሚዎች ናቸው። በተለይ መንግስት በዲፊሲት ፋይናንስ አድርጎ ገንዘብ ተበድሮ ወደ ገበያ ገብቶ እቃዎችን ሲገዛ ቀስ እያለ ነው ገንዘቡ የገበያውን እየሞላ እየሄደ ወደ ሁሉም ጋር ተዳርሶ ሁሉም የምርት ዋጋ የሚጨምረው ሁሉም ጋር ገንዘቡ እስኪደርስ ድረስ ቀስ እያለ ነው የሚጨምረው። በዚህ ሂደት በመጀመሪያ ገንዘቡ የገባ ሰው ድሮ በነበረው ዋጋ ስለሆነ የሚያገኘው የማይገባ ጥቅም ተጠቃሚነቱ በዚያው ልክ ከፍ ያለ ነው የሚሆነው ማለት ነው። ይሁንና ያው እነሱ በመጀመሪያ ተጠቃሚ የሆኑት ገንዘብ ተጠቃሚ የሆኑት መንግስት ገንዘቡ ወደ ገበያ ከገባ በኋላ ሪፕል እያደረገ ያው አጠቃላይ ሁሉም ጋር ገበያ ከደረሰ በኋላ ሁሉም እቃ ተሽጦ ሁሉም ዋጋ የሚሸጥበት ዋጋ በተመሳሳይ መልኩ የሚጨምርበት ሁኔታ ስለሚፈጠር የዛን ጊዜ ተጠቃሚ ሊሆኑ ባይችሉ ማለት የገንዘብ መርከስ ቪክቲሙ ራሳቸው መሆናቸው ባይቀርም ግን መጀመሪያ የማይገባ ጥቅም ማግኘታቸው አይቀርም። ኢቭን ይሄም ራሱ የረከሰውንም ቢሆን የማግኘት ያገኙበት መንገድ አላግባብ ስለሆነ አላግባብ ተጠቃሚነታቸውን አይቀይረውም። ነገር ግን በእጁ ገንዘብ ይዞ ስቶር ኦፍ ቫልዩ ነው ገንዘብ ነገ ይሄ ይገዛኛል ብሎ በእጁ ገንዘብ ይዞ የተቀመጠው ሰው ግን ይጎዳል። ስለሆነም ገንዘቡ በእጃቸው ለመጀመሪያ ጊዜ የገባው ገዢዎች የገንዘብ ግሽበቱ ሰለባ ባይሆኑ ከነሱ በኋላ ያሉት ገዢዎች ግን ገንዘቡ እየተሰራጨ በሄደ ቁጥር የገንዘብ ግሽበቱ ሰለባ በመሆን ትላንት በእጃቸው የነበረው የገንዘብ የመግዛት አቅም እየተመናመነ በአጭሩ በእጃቸው የነበረው ሀብት ይወሰድባቸዋል። የመጨረሻው ሸማቾች ማለት ነው አብዛኛው ሸማች፣ ተቀጣሪ ሰራተኛ ወዘተ የዝርፊያው ሙሉ ሰለባ ይሆናል ማለት ነው። በሌላ በኩል ቋሚ ዕቃ ያላቸው ቋሚው ዕቃ በገንዘብ ግሽበት ምክንያት ዋጋው ይጨምርላቸዋል። ለምሳሌ ቤት ያላቸው የቤቱ ዋጋ ይጨምራል። ነገር ግን ይሄ ለነሱ ትርፍ አይደለም። ቢያንስ ጉዳቱን መቋቋም ይችላሉ ወይ ደግሞ ጉዳቱ አይደርስባቸውም። ምክንያቱም ገንዘቡ በገባ ቁጥር የነሱ ንብረት ዕቃ ዋጋው እየጨመረ እየናረ ነው የሚሄደው። ነገር ግን አትራፊ አይደሉም፣ ተጠቃሚ አይደሉም። ምክንያቱም እነሱ በአዲሱ ዋጋ የቤታቸውን በሚሸጡበት ጊዜ ነገር ግን ያ ገንዘብ ግን እንገዛለን ብለው ወደ ሌላ ሲሄዱ ሌላ ሊገዙት የሚፈልጉት ንብረት ሁሉ ተወዶ ነው የሚያገኙት። ስለሆነ ለውጥ የለውም። ለምሳሌ መኖሪያ ቤት 1 ሚሊዮን ብር በሚሸጥበት በነበረ ጊዜ መኪና 600,000 ብር ይሸጥ የነበረ ከሆነ በገንዘብ መናር ምክንያት በገንዘብ ግሽበት ምክንያት የዚህ የመኖሪያ ቤት የመሸጫ ዋጋ በገንዘብ ግሽበት ምክንያት ነው። በሌላ ምክንያት ሳይሆን በገንዘብ ግሽበት ምክንያት 10 እጥፍ ጨምሮ 10 ሚሊዮን ብር ቢሆን ወይ ደግሞ 5 እጥፍ ጨምሮ 5 ሚሊዮን ብር ቢሆን በተመሳሳይ የመኪናው ዋጋም 600,000 የነበረው 10 እጥፍ ጨምሮ 6 ሚሊዮን ወይ ደግሞ 5 እጥፍ ጨምሮ 3 ሚሊዮን ነው የሚሆነው። ስለዚህ በእነዚህ ቋሚ ዕቃዎች መካከል ያለው የመግለዋወጫ እንትን አብሮ ነው የሚያድገውና ስለዚህ ሰዎቹ ይሄንን ቤቴን ሸጬ አገኛለሁ ብለው ሊገዙ ሲሄዱ ግን ሌላውም ተወዶ ስለሚያገኙ የሚያገኙት ትርፍ የለም የሚያርኩት ለዚህ ነው። እናም ውጤቱ ቀደም ብዬ ያነሳሁት አስማተኛ ወይ ደግሞ ፈጣሪ በየሰው ኪስ ያለውን ገንዘብ መጠን ቢጨምር ከዚህ በላይ የጠቀስኩት ከሚጎዱትና በዚህ አላግባብ ለጊዜው ከሚጠቀሙት በስተቀር በሀብት ደረጃ ምንም ለውጥ እንደማያመጣ ነው የሚሆነው። ድሮ 10 ብር ይገዛ የነበረው አሁን በ20 ብር ነው የሚገዛው። ስለሆነም የትላንትና 100 ብር ያለውና ዛሬ 200 ብር ያለው እኩል ናቸው ማለት ነው። አሁን በመጀመሪያ የተቀበሉትም ቢሆኑ ድሮ በተቀበሉበት ዋጋ ሸቀጡን አያገኙም። አሁን ለሁሉም በእጃቸው ላይ ያለው ገንዘብ የሚገዛው መጠን ቀንሷል፣ ደህይተዋል ማለት ነው። ነገር ግን ማዕከላዊ ባንኩ አሁንም ተጨማሪ ገንዘብ እያተመ ከሄደ ግን ዝርፊያው ይቀጥላል። እስካሁን ባስቀመጥኩት መንገድ ተጨማሪ ገንዘብ ወደ ገበያ ባስገባ ቁጥር ያው ቀደም ብያልኩት የዝርፊያው ነገር ይቀጥላል። ተራው ህዝብ እየተጎዳ እነሱ ደግሞ እየተጠቀሙ ይሄዳሉ። ኢኮኖሚስቶች ኢንፍሌሽንን ሂድን ታክስ ይሉታል። የገንዘብ ግሽበትን ማለትም መንግስት በቀጥታ ታክስ ከሰዎች ገንዘብ ይሰበስባል። ይሄ ግልጹ ታክስ ማለት ነው። በኢንፍሌሽን ግን መንግስት ከባንክ በሚያገኘው ተጨማሪ ገንዘብ ወደ ገበያ በመግባት ከሌላው ነዋሪ ጋር ተወዳድሮ ሸቀጦችን ይገዛል፣
በዚህም የመንግስትን ኤክስፔንዲቸር ያሳካል። የሚፈልጋቸውን እቃዎች ይገዛል። መንግስት ታክስ የሚፈልገው እኮ ሌላ ዓላማ የለውም። የመንግስትን ፍላጎቶች ኮንሱመር ጉድ ለሰራተኛ ደሞዝ ለመክፈል፣ የቢሮ እቃ የመሳሰሉት የመሳሪያ ጠመንጃ ዋቴቨር ምናምን ለመግዛት አይደለም የሚፈልገው ታክስ ሰብስቦ። ነገር ግን ታክስ ካላገኘ ገንዘብ ተበድሮ እነዚህን ነገሮች መልሶ ያሟላቸዋል። ስለዚህ መንግስት ተበድሮ እነዚህን ሲያሟላቸው የገንዘብ የመግዛት አቅም ሲረክስ መንግስት በዚህ በረከሰው የገንዘብ የመግዛት አቅም ነው የመንግስት ፍላጎትን የሚያሟላው። ስለዚህ በቀጥታ ታክስ ሊያገኘው የማይችለውን ነገር በመበደር በኢንፍሌሽን በመበደር ገንዘብ በመበደር ያሟላል። ስለዚህ የተደበቀ ታክስ ነው የተባለበት ምክንያት ይሄ ነው። ምክንያቱም መንግስት እንደዚህ በሚያደርግበት ጊዜና በገንዘብ ተበድሮ የመንግስት መስሪያ ቤቱን ፍላጎቱን ሲያሟላ የእቃዎቹን ዋጋ በገበያ ላይ እንዲወደድ በማድረግ ነው። በዚህ ሲወደድ ቀደም ብዬ እንዳልኩት 10 ብር 1 ኪሎ ብርቱካን ይገዛ የነበረውን አሁን 5 ብር የሚገዛበት ሁኔታ ይፈጠራል። ግማሽ ኪሎ የሚገዛበት ሁኔታ ይፈጠራል። ስለዚህ ግማሽ ኪሎ መንግስት ይወስደዋል ማለት ነው። ምክንያቱም የመንግስት ተጨማሪ ገንዘብ ወደ ገበያ በመግባቱ ነው። በ10 ብር 5 ኪሎ ይገዛ የነበረው 10 ብር 1 ኪሎ ይገዛ የነበረው ብርቱካን ግማሽ ኪሎ የሆነው። ስለዚህ ግማሽ ኪሎ ወዴት ሄደ? መንግስት ወሰዳት ማለት ነው በተዘዋዋሪ። that's why it is called hidden tax የሚባለው። ስለሆነም ትላንት በ10 ብር 5 ዳቦ ይገዙ ከነበረ አንድ ሰው ዛሬ በ10 ብር 3 ዳቦ ይገዛሉ። ሁለቱን ዳቦ ማን ወሰደው ብንል መንግስት ከባንክ በተበደረው ገንዘብ ገዝቶ ስለወሰደው ነው። ስለሆነ መንግስት በኢንፍሌሽን ወጪውን ደገፈ ማለት ነው። በዚህ ምክንያት ሂድን ታክስ የሚባለው እንግዲህ የገንዘብ ግሽበት የሚያደህየው ገንዘብ በእጃቸው ያላቸውን ሰዎች ገንዘቡ ከእጃቸው ሳይወጣ የመግዛት አቅሙ በማርከስ ነው። በመሰረቱ ያው ሰዎች ገንዘብ የሚፈልጉት ሊኩዊድ የሆነ ካሽ በእጃቸው የሚፈልጉት በሚፈልጉት ጊዜ የሚፈልጉትን ነገር ለመግዛት ነው። ስለዚህ አሁን ዛሬ ገንዘብ በእጃቸው ሲይዙ ይሄን ያህል ይገዛልኛል ብለው ገምተው ነው ዛሬ የመግዛት አቅሙን ከግምት አስገብተው ነው። ነገር ግን ገንዘቡ በእጃቸው እያለ ይሄን ያህል ገዛለሁ እያሉ ባለበት ሁኔታ ገንዘቡ በየጋሸበ ሲሄድ በእጃቸው ያለው ገንዘብ ያ ትላንት ይገዛው የነበረውን ነገር መግዛት እያቃተው ሲሄድ በተዘዋዋሪ ምንድን ነው በንብረታቸው እየተወሰደባቸው ማለት ነው። እየደህዩ ነው ማለት ነው። ስለዚህ በእጃቸው ስቶር ኦፍ ቫልዩ እንደ ገንዘብ እንደ ሀብት ይዘውት የነበረው በገንዘብ ግሽበት ምክንያት ምንም ማድረግ ስለማይችሉ እየተሰረቀባቸው እየተወሰደባቸው ይላል ሀብታቸው ማለት ነው። ከዚህ ጋር ለምሳሌ የተያይዞ ለምሳሌ የስንዴ ምርት ሰዎች የስንዴ ነጋዴዎች አሉ አይደለም፣ ስንዴ ይዘው ነገ ጥሩ ዋጋ አገኛለሁ ወይ ደግሞ በነበረው ዋጋ ይሸጣለሁ ብለው ዛሬ ሳይሸጡ ያስቀምጡታል እና በዚህ ዋጋ እየሸጡ ባለበት ጊዜ ወደ ገበያው በርካታ ስንዴ በመግባቱ ምክንያት ትላንት ሲሸጥበት በነበረው ዋጋ ሳይሆን ከዛ ባነሰ ዋጋ የሚሸጡበት ሁኔታ ተፈጥሮ በእጃቸው እያለ ስንዴው የሚረክስባቸው ትላንት ሊያገኙት ይችሉት የነበሩትን የሚያጡበት ሁኔታ ይፈጠራል። ስለዚህ እነዚህ ሰዎች በእጃቸው ያለው ስንዴ የመግሸጥ አቅሙ የሚገዛበት ዋጋ በመቀነሱ ይረክስባቸዋል እና ይሄ በገበያ ውስጥ ኖርማሊ ሊያጋጥም የሚችል ነገር ነው። ስለሆነም ገንዘቡንም በእጃቸው ያዙ ሰዎች የገንዘብ ግዛት አቅም መርከሱ ተመሳሳይ ነው፣ ምንም የገበያው መገለጫ ነው በሚል መከራከሪያ ሊቀርብ ይችላል። ልክ በገንዘብ በእጁ ይዞ እንደሚረክስበት ስንዴ በእጁ ይዞ ዋጋው እንደሚረክስበት አንድ ሰው በእጁ ያዘው ገንዘብም ቢረክስበት ይሄ በገበያ የሚያጋጥም ነው ሊባል ይችላል። ይሄ ግን ስህተት ነው። አይገናኙም እነዚህ ሁለቱ። ስንዴ ነገም ዛሬ በሸጥኩት ዋጋ ይሸጣል ብለው የነበሩ ብዙ ስንዴ ምርት ወደ ገበያ መግባቱ ሊረክስባቸው ይችላል። ይሁንና እነዚህ የረከሰባቸው ከነሱ በተሻለ ስንዴን ወደ ገበያ ያመጣ ሸማችን የጠቀመ አምራች ወይም ነጋዴ በመኖሩ ነው። ስለሆነም ስንዴን ወደ ገበያ በማምረትም ሆነ ከሌላ ቦታ አምጥቶ በርካሽ በመሸጥ ተጠቃሚ የሆነ ነጋዴ ወይም ገበሬ የሚያተርፈው ሸማችን ጠቅሞ እንጂ ጎርቶ የሚያገኘው ጥቅም አይደለም። ከሌሎች ስንዴ ነጋዴዎች በተሻለ በልጦ ሸማቹን በመጥቀም ነው። ባንኮች ሀብት ያገኙት ግን ተገቢውን የማምረት ስራ ሰርተው ሳይሆን ወረቀት በማተም ብቻ ነው። በዚህ ደግሞ እነሱ ተጠቃሚ ሲሆኑ ሸማቹ ተጎጂ ነው። የባንኮች ጥቅም የተመሰረተው ገንዘቡን በእጁ ያለውን ሰው ሸማቹን በመጉዳት ነው። የስንዴ አምራቾች ስንዴን በርካሽ ያቀረበው አትራፊና ተጠቃሚ የሚሆነው ሸማቹ በመጥቀም ሲሆን፣ ባንኮች ግን ተጠቃሚ የሚሆኑት ገንዘቡ በእጁ ያለውን ሰው ሸማቹ በመጉዳት ነው፣ በማታለል ነው።
ስለዚህ እነዚህ ሁለቱም ይገናኛሉ። ማታለል የነፃ ኢኮኖሚ ገበያ ኢኮኖሚ መገለጫ አይደለም። ለምሳሌ የመገበያ ገንዘቡ የወረቀት ገንዘብ ሳይሆን የጠቀሜታ ዋጋ ያለው የወርቅ ሳንቲም ነው እንበል። ይህ ወርቅ ሳንቲም በአታሚዎች የሚዘጋጅ ነው። ስለሆነ በአንድ ወቅት ብዙ የወርቅ ማዕድን በመገኘቱ ብዙ ወርቅ ወደ ገበያ በመግባቱ የሚታተመው የወርቅ ሳንቲም ይጨምራል። ይህ ወርቅ ሳንቲም መብዛት የሳንቲም መግዛት አቅምን ይቀንሰዋል ወይም ወርቅን ያረክሰዋል። ድሮ አንድ የወርቅ ሳንቲም አንድ ዳቦ ይገዛ ከነበረ አሁን የወርቅ ሳንቲም በመብዛቱ በሁለት የወርቅ ሳንቲም አንድ ዳቦ የሚገዛ ይሆናል። ነገር ግን ይሄ ጉዳት አይደለም። ብዙ ስንዴ በመመረቱ የጠቀሜታ ዋጋ ያለው ስለሆነ ጉዳት እንዳልሆነ ሁሉ ብዙ ወርቅ በመመረቱ ጉዳት አይደለም፣ የጠቀሜታ ዋጋ ስላለው። ነገር ግን ዋጋው እየረከሰ ሲሄድ መጠኑ መጨመሩን የሚገዙት ሁለት ምክንያቶች አሉ። የወርቅን ዋናው መቆጣጠሪያው ኮስት ኦፍ ፕሮዳክሽኑ ነው። የወርቅ ዋጋ እየረከሰ ሲሄድ ወርቅን ለማምረት የሚወጣውን ወጪ መተካት ሲያቆም ወርቅ ማይን ማድረግ ይቆማል። ወጪው ኮስቱ ብዙ ስለሆነ ወርቅ ማይን የሚያደርጉ በኪሳራ ለመሸጥ አይሰሩም፣ ያቆማሉ። ሌላው ሰዎች በዋጋው እየረከሰ ሲሄድ ለመገበያያ ከማዋል ይልቅ አቅልጠው ወደ ማጌጫነት መጠቀም ውስጥ ይገባሉ። ወርቅ ምክንያቱም የጠቀሜታ ዋጋ ያለው ስለሆነ የበለጠ ወደሚጠቅማቸው ወደ ማጌጫነት መጠቀም ይሻላል ወይስ መገበያያ መጠቀም ይሻላል? ስለዚህ አለው ሁለቱ ማርጂናል ጥቅሙ የትኛው ነው ይበልጣው ከሁለቱ የሚባልበት ደረጃ ላይ ይደርሳል። የዛን ጊዜ ማጌጫነቱ የሚበልጥ ከሆነ ሳንቲም አድርጎ ከመጠቀም ይልቅ ወደ ማጌጫነት ይቀየራል። ዋጋው ደግሞ ሲወደድ እንደገና ተመልሶ ቀልጦ ወደ ሳንቲምነት ይቀየራል። የወረቀት ገንዘብ ግን የጠቀሜታ ዋጋ የለውም። መገበያያ ሆነው በመንግስት አስገዳጅነት በጉልበት እንጂ ገበያተኛው መርጦት አይደለም። የወረቀት የገንዘብ ግሽበት በማጭበርበር ገንዘብ የሚያገኙት ጥቅም ነው። ጉዳቱ ደግሞ ገንዘቡ በእጃቸው ላይ ያለ የመግዛት አቅም ያነሰባቸው ሰዎች ናቸው። ገንዘቡ በእጃቸው ላይ ያለ ፀሐይ እንደመታው ቅቤ እየቀለጠ ሳይጠቀሙበት የሚቀሩበት ነው እንበልና ሌላ ደግሞ ሁኔታ አለ። ከምርት እድገት እኩል ከምርቱ መጨመር እኩል የገንዘብ ህትመትም ጨምሯል እንበል። እንዲህ ባለ ጊዜ የዋጋ መውረድም ወጣትም አይኖርም። ምክንያቱም በጨመረው ምርት መጠን ገንዘብም በመታተሙ እኩል ስለሚሆኑ ነው። የገንዘብ ዋጋ የምርት ዋጋ የሚጨምረው ከገንዘብ ጋር ባለው ግንኙነት ወይ ደግሞ የሚረክሰው ከሚመረተው ምርት እኩል በተመሳሳይ በሆነ መልኩ ገንዘብም እየታተመ ከሄደ ያው ተመሳሳይ ገንዘብ ተጨማሪው ምርት ስለሚገዛ የገንዘቡ የመግዛት አቅሙ በገንዘቡ የሚገዛው ምርት መጠኑ አይጨምርም እኩል ስላደጉ። ነገር ግን ገንዘቡ ከሚመረተው ምርት በላይ ካደገ የሚታተመው የወረቀት ገንዘብ ብዙ ከሆነ የገንዘቡ እየረከሰ እቃዎች እየተወደዱ ይሄዳሉ። በተቃራኒው ደግሞ ምርቱ እየጨመረ ገንዘቡ ግን በምርቱ እድገት እኩል ካላደገ የሚታተመው ገንዘብ መጠን የምርቶች ዋጋ እየረከሰ ይሄዳል። ምክንያቱም ብዙ ምርት አለ፣ በዛው ልክ የታተመ ገንዘብ ስለሌለ። ሁለቱም ግን እኩል የሚሄዱ ከሆነ የዋጋ መጨመር ምናምን አይታይም፣ ስቴብል ይባላል። አሁን እንደዚህ አይነቱ ስቴቢሊቲ ይባላል። የገንዘብ የዋጋ ተቀራራቢነት ያለው የዋጋ አለመጨመር ስለሚኖር እንዲህ አይነቱን ስቴቢሊቲ ይባላል። ነገር ግን እዚህ ውስጥ አንድ ነገር ማድረግ አይተምን ገንዘቡ ማምረቱ አለ። ምክንያቱም ከምርቱ ጋር እየተመረተ ነው። ተጨማሪ ገንዘብ ወደ ገበያ እየገባ ነው። ነገር ግን ምን እየሆነ ነው? አሁን ይሄ ተጨማሪ ገንዘብ ወደ እየገባው ቢገባም ምርቱ እየጨመረ ቢሄድም ተጨማሪ ገንዘብ እየገባ በመሆኑ ምክንያት ዋጋው የተረጋጋ ቢመስልም ግን ማጭበርበሩን አይቀይረውም። የማጭበርበር ተግባር መኖሩን አይቀይረውም። ምክንያቱም ከባዶ ቦታ ገንዘቡ እየታተመ ነው። በመሰረቱ በኢኮኖሚ እድገት የምርታማነት መጨመር ሁልጊዜ ማምጣት ያለበት ምንድነው? የዋጋ መርከስን ነው። ምክንያቱም ምርታማነት ማለት ወጪን መቀነስ ማለት ነው። ስለሆነም ወጪው ሲቀንስ የመሸጫ ዋጋው ይረክሳል። ቀድሞ ከነበረው ዋጋ ባነሰ ቢሸጥም ሻጩ አትራፊ ይሆናል። ነገር ግን ምርታማነት ጨምሮ ወጪ ቀንሶ ምርታማነት ጨምሮ ያ ምርቱ የገበያ ዋጋው ካልቀነሰ በዚያው ልክ ገንዘብ ታትሞ ወደ ገበያ ስለገባ ነው። ስለሆነም በምርታማነት መጨመር የተጨመገኘውን ተጨማሪ ምርት ሸማቹ በርካሽ መግዛት እየቻለ ነገር ግን ባንኮች ከምርቱ እኩል ገንዘብ በማተም ወደ ገበያው በማስገባት ምርቱ እንዳይረክስ በማድረግ የምርታማነቱ ተጠቃሚ እንዳይሆን ያደርጉታል ሸማቹን። እናም ይሄንን ምርታማነት ያመጣውን ጥቅም ደግሞ እነዚህ ባንኮች በነፃ ይወስዱታል። አጭበርብረው ይወስዱታል። እነሱ ናቸው የሚወስዱት።
የባንኮች ቢዝነስ አትራፊ ከሁሉም በተሻለ አትራፊ የሆነውና ሰዎች ሁሉ የሚሯሯጡበት ዋናው ምክንያት ምርታማነት ይዞት የሚመጣውን ጥቅም በዋጋ መርከስ ተገልጾ ነዋሪው መጠቀም ሲገባው የገንዘቡን መጠን አብሮ እንዲጨምር በማድረግ የምርታማነት ያመጣውን ጥቅም ባንኮች ስለሚወስዱት ነው። ማጭበርበሩን አይቀይረውም ማለት ነው። ከዚህ ጋር በተያያዘ የገንዘብ ዋጋ ሲወደድ የእቃዎች ዋጋ ስለሚረክስ ነጋዴዎች ከወጪያቸው በታች የሚሸጡበት ሁኔታ በመፍጠር ኢንቨስትመንት ይጎዳል፣ ያከስራቸዋል። ሲከስሩም ጉዳት ውስጥ ስለሚገቡ ኢንቨስትመንት ይቆማል። ስለሆነም ከምርቱ መጠን ባላነሰ ከሚጨመረው የምርት መጠን ባላነሰ ገንዘብ መታተም አስፈላጊ ነው። የዋጋ መረጋጋት መኖሩ ወደ ታች እንዳይወርድ መኖሩ ማረመርከሱ የንግዱን ስራ እንዳይከስር ያደርገዋል። ከወጪ በታች የሚሸጥበት ሁኔታን ያስወግድለታል በሚል የሚቀርብ ክርክር አለ። ይሄ ትክክለኛ ክርክር ነው አይደለም። ላያላዩን ይመስላል፣ ላያላዩን ሲያዩት ይመስላል፣ ግን አይደለም። ለምሳሌ እንበልና ይህን በቀላሉ ላስረዳ። አንድ ነጋዴ 1000 ብር የገዛውን ዕቃ 1100 ብር ይሸጥ ነበረ። 100 ብር ትርፍ ነበረው። ይሁንና በገበያ ላይ የሚንቀሳቀሰው ገንዘብ በማነሱ ወይም ገንዘብ በመወደዱ ቀድሞ በ1000 ብር ከአከፋፋዩ ይገዛ የነበረውን አሁን 800 ብር የሚገዛበት ሁኔታ ተፈጥሯል። አሁን ነጋዴው እንበልና በ1000 ብር ለአከፋፋዩ ገዝቶት የነበረውን በገንዘብ መወደድ ምክንያት በ950 ብር ይሸጣል። ከስሯል? አልከሰረም። ምክንያቱም አሁን በ950 ሺህ ብር የሸጠውን ለመተካትና ሱቁን ስራውን ለማስቀጠል ወደ አከፋፋዩ ሄዶ የሚገዛው በ800 ብር ነው። ምክንያቱም አከፋፋዩ ጋር ገንዘቡ ወርዷል፣ ረክሷል፣ 800 ብር ሆኗል። በገንዘብ ውድ በመሆኑ ምክንያት ማለት ነው። ስለሆነ 950 ብር ሸጦ በ1000 ብር የገዛውን በ950 ብር ሸጦ ያንን ለመተካት በ850 ብር ከአከፋፋዩ ሲገዛ እንበል የትራንስፖርት የመጫኛው ዘተ እንበል በኩንታል 50 ብር ቢያወጣ 100 ብር ግን በእጁ ላይ ይቀራል። የተጣጣተ። ለዚህ ነው ነጋዴዎች በውድ ዋጋ የገዙትን ዋጋው በገበያ ላይ ሲረክስ ረክሷል ብለው በረከሰው ዋጋ በገዙበት ዋጋ ሳይሆን በረከሰው ዋጋ ሲሸጡ ሳይጨናነቁ የሚሸጡት። በርካሽ የሚሸጡት እኮ ምርቱን ለመተካት ከሚገዙበት ቦታ ዋጋው ስለረከሰ ነው። ስለሆነም የዋጋ እየረከሰ መሄድ የነጋዴውን ከወጪ በታች እንዲሸጥ ያደርገዋል የሚለው የነጋዴው በወጪውን የሚተካውን ነው ከግምት የሚያስገባው። ይሄን ነገር ከግምት ባለማስገባት የሚቀርብ ክርክር ነው። ስለሆነም የገንዘብ መጠኑ ቋሚ በመሆኑ ማለትም ባለመጨመሩ ወይም ባለመቀነሱ የምርት መጠን በመጨመሩ ሸማቹ በርካሽ በማግኘት ሲጠቀም፣ ሻጭ ደግሞ ነጋዴው ደግሞ ሸጦ ለመተካት የሚገዛውን ከሸጠበት ባነሰ ስለሚገዛ አትራፊና ተጠቃሚ ነው። የሱ ምርት ብቻ አይደለም በርካሽ የሚሸጠው፣ እሱ የሚገዛቸው ግብአቶችም ሁሉም እየረከሱ ነው የሚመጡት። የሞባይል ምርት ወደ ገበያ ሲገባ በጣም ውድና ለማንም የሚደርስ አልነበረም። በጊዜ ሂደት ግን የማምረቻ ወጪው እየቀነሰ መሸጫ ዋጋውም እየረከሰ መጥቷል። ነጋዴዎች በርካሽ የሚሸጡት ስለሚጠቀሙና ስለሚያተርፉ ነው። ትላንትና በ10 ሺህ ብር የገዛውን የሞባይል ነጋዴ ሻጭ አሁን ከገበያ ላይ በ7 ሺህ ብር የሚያገኘው ከሆነ ለመተካት በ8 ሺህ ብር 10 ሺህ ብር ይሸጠው ነው። በ8 ሺህ ብር ቢሸጥም ያዋጣዋል። 8 ሺህ ብር ሸጦ ለመተካት ሄዶ በ7 ሺህ ብር ሲገዛ 1 ሺህ ብር ኪሱ ነው የሚገባው። ስለዚህ ዋጋ መርከሱ ፍላት የዋጋ መርከስ ለአንዱ ብቻ ሳይሆን ለሁሉም ስለሆነ ነጋዴ ደግሞ የሚያየው ነገ ሸጬ ነገ በምተካበት ጊዜ በምን ያህል ብር ነው የምተካው፣ ተጨማሪ ወጪ ያስወጣኛል ወይስ አነስተኛ ወጪ ያስወጣኛል ብሎ ነው የሚያስበው። ስለዚህ ነጋዴ ያከስረዋል፣ ምርት ይቆማል የሚባለው መሰረት የሌለው ክርክር ነው። ነጋዴ ሁልጊዜ የሚያሰለው የሚሸጠው ምርት ነገ ወደ ገበያ ሄዶ ሊተካ ሲል በምን ያህል እንደሚተካው የሚያወጣውን ዋጋ ነው እንጂ ትናንትና የገዛበትን ዋጋ አይደለም። ከዚህ አንጻር የሚቀርበው ክርክር መሰረት የሌለው ነው። ይሄ ለማለት ነው። ቀጥሎ እንግዲህ ይሄን ካነሳን በኋላ የማይገባ ጥቅም የሚያገኙ ወገኖች በመኖራቸው በዛ ልክ የሚጎዳው ወገን ስላለው ይሄን ያህል ካልኩኝ፣ አሁን ለኢኮኖሚ እድገት አስፈላጊ ነው የሚለው ደግሞ ሌላው መሰረታዊ ጥያቄ ነው።
ማየት ያስፈልገናል። ይሄንን እንግዲህ የገንዘብ ግሽበት ለኢኮኖሚ እድገት አስፈላጊ ነው ወይ የሚለውን በቀጣዩ ኤፒሶድ በዝርዝር እመለከታለሁ። አሁን በዚህ አቆማለሁ። አመሰግናለሁ።